እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ያ ሁሉ ተደረገ። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው አሉ። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? 11 ደቀ መዛሙርት ሲበተኑ እሱ ብቻውን ከመስቀሉ ስር ነበረ። ብቻውን ክርስቶስን ጥለው ሲበተኑ ይሄ ነው ምስክር ማለት፣ ይሄ ነው ሰማዕትነት ማለት። እኔ ምን ላድርግ ሰው የሚያደርገውና ያደረግኩ ማለት አይቻልም። ምን ላድርግ ቄሱ ሁሉ እየሰረቀ አይደል እንዴ ልትል አትችልም። ብቻህን ቁም ነው። ኖህ ብቻውን ነው የቆመ። ልቡ ለጻድቅ ወኩል ከማንበሳ፣ የጻድቀው ሰው ልቡ እንዳንበሳ የተማመነ ነው። ብቻውን ይቆማል። ንስር ብቻውን በአውሎ ንፋስ መካከል ሰንጥቆ እንደሚበረው ብቻውን በመከራ ሞገድ መሃል የክርስቶስ አምድ ሆኖ የሚቆም ሰው እሱ ምስክር ይባላል፣ ሰማዕት ይባላል። እንደዚህ ያሉት ደግሞ ሲገረፉ፣ ሲሰቃዩ፣ ሲቸገሩ ካሉበት አቋም የማይለወጡ ሞት ሳይሰለቻቸው ሞት እነሱን የሚሰለቻቸው፣ ግርፋት ሳይሰለቻቸው ገራፊዎች መግረፍ እስኪሰለቻቸው ድረስ የሚሰቃዩ ግን እውነትን በሙሉ ልባቸው የሚከተሉ ሰማዕታት ይባላሉ። የእግዚአብሔር ሰዎች ከነዚህ አንዱ ቅዱስ ጊዮርጊስ ነው። አንዱ እንግዲህ የእውነት ምስክር ይገርማቸው። ብቻውን እኮ ነው። ሰው ከአንድ ሰው ጋር ይታገላል። ሰው ከሰባ ንጉሥ ጋር ብቻውን ይታገላል። እስቲ እግዚአብሔር ያሳያቸው። 70 ነገሥታትን ብቻውን ነው የታገላቸው። የታገላቸው ደግሞ ሰይፍ ታጥቆ አይደለም፣ ጋሻ ነጥቆ ዘገር ነቅንቆ አይደለም፣ እየሞተ ነው የታገላቸው። እየሞተ ለክርስቶስ ምስክር ነበር። በርህራሄ ይመሰክር ነበር። ጠንቋይ ፈልገው ምን እናድርግ ይሄን ጊዮርጊስ የሚባል ሰው ጠንቋይ ፈልገው መርዝ በጥብጠው ስራይ ደግሞበት የተለያየ የመርዝ ቅመሞችን በጥብጦ ሊሰጠው ሲል ምን ያለ መሰላችሁ? ቅዱስ ጊዮርጊስ ያንን ጠንቋይ በታምር አሸንፎ ክርስቲያን እንደሚያደርገው ያውቅ ነበር። ልጄ ቶሎ መርዙን አጠጣኝ እባክህ፣ በአንተ ላይ ጸጋ እግዚአብሔርን አያታለሁና አለው። መርዙን አምጥቶ ሰጠው። ሲጠጣው የቅዱስ ጊዮርጊስ ፊት እንደ ፀሐይ አበራ። ያን ጊዜ ያ ጠንቋይ እኔ በጊዮርጊስ አምላክ አምኛለሁ ብሎ ተመለሰ። ይሄ ምንድን ነው? የእውነት ምስክር። አያችሁ፣ ቅዱስ ጊዮርጊስ መርዝ ለሚበጠብጥለት ሰው ይራራለት ነበረ። እኛ ብናውቅ ኖሮ ሰውን እንኳንስ እያወቅን ገምተን ሰው እንገላለን። መርዝ ለሚበጠብጥ ሰው ምሕረት ያደርግለት ነበረ። ቅዱስ ጊዮርጊስ ጽኑ ምስክር፣ ብቻውን የተጋደለ ግራግሩን ከግራ እጁ ጋር ቀኝ እግሩን ከቀኝ እግሩ ጋር ፈልጠው ለብቻ ያደረጉበት ቀን አለ። በመጥረቢያ እንደ እንጨት ለብቻው የፈለጡበት የከተከቱበት ቀን አለ። በመንኮራኩር የፈጩት ጊዜ አለ። ፈልጠው ስጋውን ከትክተው መሬት ቆፍረው ከመሬቱ ስር አድርገው ደልድለው ቤት እስከ መስራት ደርሰው ነበረ። የእውነት ምስክር ነው። ግን በእሳት አቃጥለው አመዱ እንኳን ተሰብስቦ ሰው የመሆን እድል ቢኖረው ብለው ሰግተው አመዱን በትነውት ነበረ። ከወታደሮቹ በኋላ ግን በክርስቶስ ኃይል ተሰብስቦ ተነስቶ እየተከተለ ይመጣ ነበረ። ቅዱስ ጊዮርጊስ የእውነት ምስክር፣ ዘማዊት ሴት እንድታታልለው ከታሰረበት ቤት ተወስዶ ተሰጣ ነበረ። እሷንም መለሳት። ከንግስቲቱ ጋር በአንድ ቤት ዘግተውት ነበር። ንግስቲቱንም መለሳት። ከድሃ ቤት ዘግተውት ነበረ። ምንም ከሌለበት በረሃብ እንዲሞት ከስቃይ ጋር ምሰሶውን በማለምለም የክርስቶስን ጸጋ መሰከረ። የድሃይቱን መሶብ በእንጀራ ሞላው። እውሩን ልጇን አይኗን አበራለት። ዲዳውን አናገረላት። ሽባውን ደግሞ ለሌላ ቀን ቀጠረው። በሌላ ቀን እኔ በአጵሎን በጣዖቱ ላምን ነው ብሎ ሰው ሁሉ ተሰብስቦ በሄደበት ሰዎቹ ደስታ ሲሞቱ የገሊላው ጊዮርጊስ ሃይማኖቱን ሊክድ ነው እየተባለ ሰው ሁሉ ተሰብስቦ በቆመበት ያች ድሃም የሃይማኖት የመሪ ልትክድ ነው እያለች እያለቀሰች
ሽባውን ልጇን አዝላ ስትመጣ ያንን ልጇን አንተ ልጅ እልሃለሁ በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለው። ያ ሽባ ልጅ በእግሩ መጣ ተተርትሮ ድኖ። ሂድና እኔ እንኳን ለጣዖቱ ልሰል ጣዖቱን ጊዮርጊስ ይጠራሃል በለው አለው። ሄደና ጣዖቱን ጊዮርጊስ ይጠራሃል አለው። አንድ ሕፃን ልጅ እያስከተለ ይዞት መጣ እንደ በግ ግልገል፣ እንኳን ሊሰገድለት ያ ጣዖት ማለት ነው። አንተ ምን ብለህ ነው አንተ ጣዖት ይሄንን ሰው የምታሳስት አለው። እኔ አይደለሁም ሰዎቹ ነው የሚሰግዱልኝ እንዳታጠፋኝ እለምንሃለሁ አለው። አንተም ያደርክበትም እንጨት በጌታዬ በኢየሱስ ክርስቶስ ስም ወደ እንጦሮጦስ ወረዱ ብሎ ሲያዘው መሬት ተሰንጥቃ ጣዖቱን ዋጠችው። ያን ጊዜ ነገስታትን ሁሉ ብቻውን ማረካቸው። ሳይዋጋ የማረከ ንጉስ ነበር ቅዱስ ጊዮርጊስ። ይሄ ነው ሰማዕትነት የሚባለው፣ ምስክር የሚባለው እሱ ነው። ለክርስቶስ ሞቶም የሚመሰክር፣ ታሞ የሚመሰክር፣ እየተገረፈ የሚመሰክር፣ እየተፈጨ የሚመሰክር፣ ክንድ ሙሉ የተሳለ ብረት ያለው ጫማ አጫምተውት ያ የተሳለ ብረት እስከ ጉልበቱ ድረስ እየሰረሰረ እየመጣው ተጎንብሶ እስከሚሄድ ድረስ እየተሰቃየ የእውነት ምስክር ነበረ። እኛ ዛሬ በሳንቲም ድቃቂ በልብስ ላቂ እውነትን እየሸጥናት ነው። በትንንሽ ነገር እውነት እየተሸጠች ነው። እውነት ጠፍታለች። የእግዚአብሔር ቤተሰቦች መገለጡ ግን አይቀርም። ብዙ የሳር ክምር በአንዲት ቀጭን ክብሪት እንደሚቃጠለው እውነት የተገለጠለት የከመርነው ነገር ሁሉ ትቢያ ሆኖ የሚጠፋ ነው። የትም መቼም ከእውነት ጋር ቁሙ። ቢኖራችሁም ከእውነት ጋር ቁሙ። ብታጡም እውነተኛ ሁኑ። ብትታሰሩም እውነተኛ ሁኑ። ሰላም ቢኖርም እውነተኛ ሁኑ። ዘመን እንደው ማለፉ አይቀርም። መሞታችንም አይቀርም። እንሞታለን። ሞቱ የለውጥ ጉዳይ ነው። አንዱ ታሞ ይሞታል፣ አንዱ ተገርፎ ይሞታል። የሞት ለውጥ ነው እንጂ ሁላችንም እንሞታለን። መሞት ላይቀር ግን ከእውነት ጋር እንሞት። በውሸት ብንኖርም የምንሞት ግን የእውነት ነው። መጨረሻ ላይ በእውነት ነው የምንሞተው። ከእውነት ፊት እንቆማለን። ክርስቶስ እውነት ነው። ሰውን በልብስ እናታልለዋለን፣ ሰውን በቃል እንሸነግለዋለን። እግዚአብሔር ግን እስከ ልብ ድረስ መርምሮ ይፈርዳል። ወቀራንብቲሁኒ የሐትቶ ለጓለ እመሕያው፣ ቀራንብቲሁኒ የሐትቶ ለኩሉ ጓለ እመሕያው ማለት የእግዚአብሔር ሁለንተናው ፍርድ ነው ማለት ነው። ሰው አይኑ ይፈርዳል፣ ጆሮ ላይ ፈርድ ይችላል። አይኑ ጆሮ ቢፈርድ እጁ አይፈርድም። የእግዚአብሔር ግን ሁለንታ አካሉ ዳኛ ነው ማለት ነው። ቀራንብቲሁኒ ያለው ሁለንታ አካሉ እግዚአብሔር ዳኛ ነው። ሰው በዚህ ያየ በኋላው የሆነ ነገር ብትሉ አያያችሁም። እግዚአብሔር ግን ኋላ፣ ጀርባ፣ ፊት፣ ቀኝ፣ ግራ የለውም። ሁለንተናው አይን ነው። ሁለንተናው ዕውቀት ነው። ሁለንተናው አይምሮ ነው። ከሰው የሸሸግነው ነገር ሁሉ በእግዚአብሔር የተገለጠ ነው። ስለዚህ ሰማዕታት አንድ ነገር የምነግራችሁ የመጨረሻ ሰማዕት የሚባለው ብቻውን ከእውነት ጋር የቆመና ሃይማኖት በጠፋ ጊዜ የእግዚአብሔር ምስክር ከእግዚአብሔር በቀር አምላክ የለም። በጦር ብትወጉኝ፣ በሰይፍ ብትቆራርጡኝ፣ ለአንበሳ ብትጥሉኝ፣ ገደል ብትወረውሩኝ፣ ባህር ውስጥ ብታሰጥሙኝ፣ እንደወደዳችሁ ጸዋትወ መከራ እየለዋወጣችሁ ብታደርጉብኝ ከእግዚአብሔር በቀር እውነት የለም ብሎ የሚናገር ሰው ነው ሰማዕት የሚባለው። እንዲህ ብሎ የሚቆም ብቻውን። አንበሳ የተራበ አንበሳ ፈተው ሲለቁበት እንደ ቅዱስ አግናጢዮስ፣ እንደውም ምዕመናን ተሰብስበው ቅዱስ አግናጢዮስን ለተራቡ አንበሶች ሊጠሉት ሲሉ ምዕመናን ተሰብስበው መምህራችን ጥቂት ተደብቀ ቆይ ባክህ እንድታስተምረን አሉት። ምን አላቸው? ተውኝ ባካችሁ፣ ወደ ጌታዬ ከመሄድበት መንገድ ላይ አትቁሙብኝ አላቸው። ወደ ሞቱን እኮ ነው እንደዛ የሚለው። እንዲያውም አለ የአንበሶቹ ጥርስ ወፍጮ ይሁንና ተፈጭቼ እንደ ንጹህ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት ሆነዋለሁ አለ። የአንበሶቹ ጥርስ ወፍጮ ይሁን ይፍጨኝ አለ። እንዲህ የሚሉ ናቸው ሰማዕታት የሚባሉት ማለት ነው። ደስ እያላቸው ቅዱስ ጊዮርጊስ የሞቱን ደብዳቤ ይዞ ሲሄድ ሰርግ እንደተጠራ ሰው ደስ እያለው ነው የሚሄደው። ደስ እያለው ሊሞት ሲሄድ ማለት ነው። እነዚህ ሰማዕታት ይባላሉ። ለምንድን ነው? አንድ ነገር ልንገራችሁ፣ ማስተላለፍም የፈለግኩት እሱ ነው። እግዚአብሔር ሁሉን ሲችል ኃይል የሱ፣ ገናንነት የሱ፣ ጉልበት የሱ ነው። እግዚአብሔር መሳሪያ ሳይነዝ ዓለምን ጭጭ የሚያደርግበት የዝምታ ኃይል አለው። የፋርስ ንጉሥ ሶርያን ለመዋጋት በመጣ ጊዜ ቅዱስ ኤፍሬም
ክርስቲያኖችን ለማዳን የሶሪያው ንጉስ የፋርሱ ንጉስ፣ ፋርስ ማለት የዛሬዋ ኢራን ማለት ናት፣ ሲጨንቀው እሱ ሶሪያ ተቀምጦ ክርስቲያኖችን ሊጨፈጭፋቸው ነው ብሎ አስቦ ምን አደረገ መሰላችሁ? የማይመለስ ሆነ። የያዘው ወታደር ብዙ ነው። ምን አደረገ ቅዱስ ኤፍሬም? እግዚአብሔር ሆይ አንድ ነገር አደርግ ብሎ ጸለየ። ትንኝ መጥቶ በጣም ብዙ ትንኝ የወታደሮችን ፈረሶች በሙሉ እየነደፈች ወታደሩ በጅ በግር ብለው ፋርስ ድረስ ሸኟቸው። እግዚአብሔር በበቅሎ ይመጣል ስትለው በምን ይመጣል? በትንኝ ይመጣል። ያሸንፋል። እግዚአብሔር እንደዚህ ነው። ዝም ብሎ ይዋጋል። እግዚአብሔር እኮ በምድር ላይ ካሉ ገናና ነገስታት የመጨረሻው ኃያል የነበረውን ፈርዖንን እግዚአብሔር በቅማል እንደተዋጋው አታውቁም? በቅማል እግዚአብሔር በዝንብ እንደተዋጋው አታውቁም? አንበሳ እኮ ሰው ፈቶ አለቀቀበትም፣ ወይም ጅብ አለቀቀበትም፣ ወይም ዘንዶ ወይም የሚያስፈራሩ እባቦችን አለቀቀበትም። ዝንብ ብቻ ነው የላከበት። ጓጉንቸር ብቻ ነው የላከበት። ተሳቦ ብቻ፣ ቀንድ አውጣ ብቻ ነው የላከበት። ረፍት ግን ነሳው። እጅ እግሩን ሳይታሰር ራምኛለሁ ውጡልኝ ከግብፅ እንዲል አደረገው። እግዚአብሔር ከፈለገ በቅማልም በቁንጫም ይዋጋል። እግዚአብሔር ጉልበት አይቸግረውም። ተባ ውእቱ ዘያደቅቅ መዝራዕተ ኃያላን፣ የኃያላንን ክንድ የሚሰባበር ኃያል እሱ ማን ነው? እግዚአብሔር ነው። ጠቢብ ውእቱ ዘያርስ ምክረ መካርያን፣ የሚመክሩ ሰዎችን ምክር የሚሽር እሱ እግዚአብሔር ነው። ታዲያ እንደዚህ ያለ አምላክ ለምንድን ነው ክርስቲያኖች እንዲሰቃዩ የሚያደርግ ብላችሁ አትጠይቁኝም? ጠይቃችሁ አታውቁም? እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆችን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። የ2 ዓመት ሕፃን ሰምታችኋል? ሰሞኑን የታነቀ የ2 ዓመት ሕፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ሰዎች፣ አልሆንለት ብሎ ነው? ለኛ ስለማያዝንልን ነው? ባያዝንስ ቢያንስ ለ2 ዓመት ሕፃን አያዝንም? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማዕትነት በሉ። የመንግስተ ሰማያት ምንድን ነው? መግቢያ በር ነው።